እንትናማ ጆርዲማ ሳት ፎንቃማ ሳይገባሽ አይቀርም። ጃኒና ጆርዲ ሳይፈላለጉ አይቀርም። ሁለቱም ምንጮች አይደሉ? ሰላም ቤተሰቦች፣ ይሄን ቪዲዮ የምሰራው በጣም ከባድ ስሜት ውስጥ ሆኜ ነው። እውነቱን ለመናገር በጣም አዝኛለሁ፣ ግራም ተጋብቻለሁ። የንግስታችሁን ጉድ አወጣላችኋለሁ። ኦኬ ሸርሙጣ እንደሆነች እነግራችኋለሁ። ማንም አይደለም እንዴ አንበሳ የሰጣት በሙሉ አይደለም እንዴ ከአሜሪካና ከሄደ የሚጎበኛት። እኔ ከዚህ በፊትም ነግሬያችሁ ነበር። ጂጂ ለጃኒ አግዛ ወይም ጃኒን ወዳ ሳይሆን የጃኒ አካውንቷ ተመልሷል። እግዚአብሔር ይባረክ። አሁን ጥያቄው ምንድነው? መግባት ትችላለች ወይ ነው። ከመፍዘዙ የተነሳ እንዲህ ነው የምትለው። የለችም እኮ የለችም። ተንቃባክሽን ወደ ዛሬት ያታተበይ አያዎች እናንተ እውነት መስለ ልጅቷ እኮ የለችም እኮ ግብር እኮ ናት የተገበረች የዞረባት ራሷ ንግስቲቷ ያ ሁሉ ሰው ሲርቃት ምን ሲላት ትቆይና ማለት ነው ራሷ ታጋልጧለች። ፑበል ከዚህ ከምላሴ ጸጉር ጋይስ ራሷ እየቀጠቀጠችው እንደነበረ የተናገረችበትን በዛኛው በጂጂ ኮሚለው ላኩልኝ። ባሌን እኔ ሲነሳብኝ ባሌን እቀጠቅጣለሁ። የወንድ ኢነርጂ እኮ ነው ያላት እኮ ከሴት ጋር እኮ የምትላላስ እኮ ባለጌ እኮ ናት እቺ። አሁን አገኘሻ የካናዳ ፓስፖርት ያለው ከዛ ዳውን ኢትዮጵያዊ ማጥፋት አለብሽ አይደለ? አላሰብሽም እንኳን ተወጇልሽ አይደለ? ይሄንን ቦይፍሬንድሽን ከሌሊቱ 9 ሰዓት በኢትዮጵያ ከሌሊቱ 9 ሰዓት አስበሽዋል? አምናለች አይደለ? መደወሉ አሁን የራሳቸውን ጥፋት ለምንድን ነው ወደኛ የሚያዞሩት? በጣም ቤተሰቦች ይሄን ቪዲዮ የምሰራው በጣም ከባድ ስሜት ውስጥ ሆኜ ነው። እውነቱን ለመናገር በጣም አዝኛለሁ፣ ግራም ተጋብቻለሁ። ድሮ ዝምታ መልስ ነበረ። እኔም ዝም ብዬ መልካም ስራዬን ለመቀጠል መርጬ ነበረ። ነገር ግን ይህን ዝምታ እንደ ድክመት ቆጥሮ መልሰው እኔን ለማጥቃት እየተጠቀሙበት ነው። ቲክታክ ላይ እንደኔ ቪዲዮ የጠፋበት ሰው የለም። ነገር ግን ምንም ብዬ አላቅም ነበር። በሁለት ወር ውስጥ ከ80 በላይ ቪዲዮዎች ጠፍተውብኛል። እሱንም ኢንስታግራም ገጽ ላይ አስቀምጥላችኋለሁ። ከጠፉትም ቪዲዮዎች መካከል አብዛኞቹ ሰዎችን ለመርዳት የሞከርኩባቸው፣ ገጠር ድረስ ገብቼ መኪና መሄድበት መንገድ ውስጥ ውሃ ያወጣሁባቸው፣ ለተራቡ ወገኖቼ ምግብ ያበላሁባቸው፣ ጎዳና ላይ ላሉ ህጻናት ትምህርት ያስተማርኩባቸው ናቸው። እኔ እንደምታውቁት ሁሌም የምሞክረው ሰዎችን መርዳት፣ ተማሪዎችን መደገፍ፣ መልካም ነገርን ማድረግ ነው። ስለዚህ እነዚህ ቪዲዮዎች ሲወርዱ በጣም ያሳዝነኛል። ሰዎችን መርዳት እንዴት ስህተት ሊሆን ይችላል? እውነቱን ለመናገር እኔ እነዚህን ስራዎች ለመስራት ብዙ ጊዜ፣ ብዙ ጉልበት፣ ብዙ ገንዘብ፣ ብዙ ልብ አውጥቻለሁ። እናንተም ይሄን አይታችኋል። ነገር ግን ምንም ነገር ቢሆን መልካም ስራዬን አላቆምም። ለምታሳዩኝ ፍቅርና ድጋፍ ቤተሰቦቼን ከልብ አመሰግናለሁ። እርግጥን ለጆሮ ቆንጆ የሆነች ትኩስ መረጃ አሁንም ልንገራችሁ ማለት ነው። ከብሩክ ኒውስ እና ከሙሴ ሰለሞን በፊት ቀድሜ ታገኝቻለሁ። እንግዲህ ሁላችሁም እንደምታውቁት የቴጃን አካውንት ተመልሷል። ጋይስ ሁላችሁም ኮንግራ በሏት እህቴን እና ጌታን ደስ ብሎኛል በጣም። የጃኒ አካውንቷ ተመልሷል። እግዚአብሔር ይባረክ። አሁን ጥያቄው ምንድነው? መግባት ትችላለች ወይ ነው። በሚስ ኢንፎርሜሽን በምን እንዳስጠፉባት ተጽፎ ተከፍቶላታል። እግዚአብሔር ይባረክ። እንኳን ደስ አለሽ ጃኒዬ። ጃኒ በጣም ደስ ይላል። እግዚአብሔር አለ። በጣም ያለ ጥፋታችሁ ለምትገፉ ሰዎች እግዚአብሔር አለ። ሄሎ ጋይስ ራሷ እየቀጠቀጠችው እንደነበረ የተናገረችበትን በዛኛው በጂጂ ኮሚለው ላኩልኝ። ባሌን እኔ ሲነሳብኝ ባሌን እቀጠቅጣለሁ። የወንድ ኢነርጂ እኮ ነው ያላት እኮ ከሴት ጋር እኮ የምትላላስ እኮ ባለጌ እኮ ናት እቺ። ውሸታም አልተዘጋም። ትልቁ አካውንትሽ አልተዘጋም። በቀደም ከፍተሽው ነበር። ለተወሰነ ሰዓት ከፍታችሁት ነበር መከፈት ስለነበረበት። አንቺ ውሸታም ደግሞ ይሸጣል። አካውንት ይሸጣል። በስንትና በስንት ሺህ ብር ነው የሚሸጠው። አንቺ ውሸታም አካውንት ይሸጣል ጋይስ። በደንብ ነው የሚሸጠው አካውንት። እንኳን በሚሊዮን የገባ አካውንት ስሙ። እኛ ራሳችን ሽጡ እየተባለ ነው። አካውንት ይሸጣል። ማፊያ ግሩፕ ማፊያ እነ ዳይቦ ራሱ አንድ አካውንት $50,000 ነው የሚሸጡት። ይፈለጋል አካውንት ለስራ። አንቺ ውሸታም። ተከፍቶ ነበረ፣ በቀደምታ ተከፍቶ ነበረ። ራሱ ጋር ያለው እዚህ ታባላናለች። እኔማ አላምን ብዬ ራሴ ኧረ ተው በእናታችሁ ኧረ ተው። ደግሞ በቀደምታ ስታለቅስ አይቼ እያለቀስኩ ነው የጮኩት። ራሱ በውስጥ በኩል እያለቀስኩ እሺ የሆነ ነገርና ምን እናድርግላት ነው የምትፈልጊው? ይሉኛል። ምን እናድርግላት? እንዴት ነው የምንረዳት? የሆነ ነገር እናድርግ። ያሁኑም እንደዚህ ተዘጋ። ውሸታም እግዚአብሔር ምስክሬ ነው። ፍርጥርጥ ነው የማደርግልሽ። ውሸታም አንቺ ካጅ። ለወንድ ብለሽ ጓደኞችሽን የከዳሽ፣ ለወንድ ብለሽ እኔና እንደ እናትሽ አብሬሽ መከራዬን ያየሁት ሁለታችሁ የታሰራችሁ ጊዜ አንቺ ውሸታም። እግዚአብሔር ምስክሬ ነው። ውሸታም ነሽ።
ውሸታም፣ በጣም ውሸታም ነሽ። አዘንኩብሽ። በኢየሱስ ቀን እየወጣ እንግዲህ አስተምሯታል ውሸት። ይሄ ሌባ ትዝ ይላችኋል። ይሄ ሌባ ካናዳ ላይ ለእናንተ ብዬ ለሰው ብዬ ብዙ ነገር አፍስሼ ለሰው ብዬ መከራዬን አይቼ ለሰው ብዬ ስንት ነገር አድርጌ አለ ባዶ ሆንኩኝ። ይኸው ከቤቴ የምከፍለው ራስ ክራይ የምከፍለው ብሎ በርብሮ አንድ ቀን መጥቶ ይኸው ነገ ነው የምወጣው ከቤቴ የቤት ክራይ የምከፍለው የለኝም ስል ከዛ ቀን ጀምሮ የእሱን ውሸት ይሄ መሀይብ ደንቆሮ ህብረተሰብ የእሱን ውሸት አይቀበል። የንግስታችሁን ጉድ አወጣላችኋለሁ። ኦኬ ሸርሙጣ እንደሆነች እነግራችኋለሁ። ማንም አይደለም እንዴ አንበሳ የሰጣት በሙሉ አይደለም እንዴ ከአሜሪካና ከሄደ የሚጎበኛት። እኔ ከዚህ በፊትም ነግሬያችሁ ነበር። ጂጂ ለጃኒ አግዛ ወይም ጃኒን ወዳ ሳይሆን በጃኒ በኩል አድርጋ አዶናይ ልታጠቃ አስባ ነበረ። ነገር ግን ልጅቷ ምንም አይነት ፍንጭ ሳሰጣ ስቀር ወይም ደግሞ ምንም አይነት ምላሽ ሳሰጣ ስቀር ተበሳጭታ አሁን ደግሞ ቆሜላታለሁ እያገዝኳት ነው ያለችውን ልጅ ራሱ በዚህ ደረጃ ማዋረዱን ተያይዘዋለች። አሁንም ቢሆን እኔ ለጂጂ እና ለመሰሎቿ ልል የምፈልገው ነገር ቢኖር አዶናይ ፖለቲከኛ አይደለም፣ ወይም ደግሞ ባልደረባቸው አይደለም። እዚህ ሶሻል ሚዲያ ላይ ቁጭ ብላችሁ እንደምትሰዳደቡት አይነት ሰው አይደለም። ጀስት እሱ ስራውን ነው እየሰራ ያለው። ስለዚህ በጭራሽ መልስ አይሰጣችሁም። የፈለገ ያህል ብትንጨለጨሉ፣ ደፋ ቀና ብትሉ፣ የፈለጋችሁትን ያህል የሱን ስም ለማቆሸሽ ረጅም ርቀት ብትጓዙ እንኳን በጭራሽ ወጥቶ መልስ አይሰጣችሁ ወይም ደግሞ ኖቲስ አያደርጋችሁም። ስለዚህ እንዲሁ በከንቱ ስትለፉ ነው እንጂ ከልጁ ጋር የሚያደራረሳችሁም ነገር የለም። ልጁም ከናንተ ጋር ወርዶ ከናንተ ጋር ይሄ የእሰጣ ገባ ጨዋታ ቢጫወት አይመስለኝም። ስለዚህ ተስፋ ቁረጡ። እንትናማ ጆርዲማ ፎንቃማ ሳይገባሽ አይቀርም። ጃኒና ጆርዲ ሳይፈላለጉ አይቀርም። ሁለቱም ሚንጮች አይደሉ? ሊገጥሙ ነው እንግዲህ ሶስት ሆነው ሊገጥሙ ነው። አለቃት ማይሽ ባዳነት ምን እንደሆነ ለማሳሻለ ሁለት ባዳ ከሆነ ባዳነት ምን እንደሆነ አሳይሻለሁ። የትም ስትሟጀጂ ትዝ ሲልሽ ልክ የሆነ ነገር ትዝ ሲልሽ ሁሉም እየበለጠች ነው፣ ሁሉም እየሄደ ነው። ሁሉም ስታየው እሱ ለራሱ የማይረባ እንትን ካለ ብር ደግሞ ሁሉ ነገር ባዶ ነው። ስፖንሰርም ደግሞ ሲንግል ስትሆኚ ነው የሚጠሩሽ። ተዛባብሽ ያን እንዲህ ስትይ ድሮ ያም ነይ ይላል ብቻሽን ነሻ ተደባብቆም ቢሆን የኛ ይፈቅድልሽ። ድሮ ገንዘብ ከሆነ መጣው ልጅ ትሄጃለሽ፣ እሱም ግድ የለውም ይፈቅድልሻል። አመት ከ6 ወርም በደንብ እንትን ብለሻል። ይሄ አሁን ምንም የለውም፣ ዝም ብቻ ወሬ ብቻ። አልተዋትም። ለምን ስሜን አስነሳች? ለምን በእሱ አይደለ እንዴ እቺ ቁሞ ቀር ላሽ የምትሰድበኝ? ያ እቺ ላሽ የምትሰድበኝ እኮ በእሷ እኮ ነው። ሁሉም የሚሰድበኝ እኮ በእሷ እኮ ነው። ራሷ ንግስቲቷ ያ ሁሉ ሰው ሲርቃት ምን ሲላት ትቆይና ማለት ነው ራሷ ታጋልጧለች። ቱበል ከዚህ ከምላሴ ጸጉር ጠብቁ፣ እሱን እንጠብቅ። ብሩክ እሱን እኔ አላወራም። ጠብቁ። ራሷ ወደ ራሴ ተመልሻለሁ እንደዚህ ብላ አጋልጣ ካልሰጠችው ንጉሱን ቱበል በግድ ጥሪ አንተ ትወጣታለህ። ጃኒ አትፈልግም። ከአዶናይ አርግዛለች። ትሰማለህ? አርግዛለች ከአዶናይ። አንቺ እንዴት አርጋ ካንተ ጋር የምትተኛ ነበረች እኮ የገረመኝ። ስትተኛ አንተ እኮ ትጎረብጣለህ እኮ አንተ ሰውነት የሚጎረብጥ ጉርባጥ አስከሬን ምን አባቴ ነው የምትል ያለ ሂድ ዝም በል ጥርሳም ሂድ ሳስጠላኝ። አሁን ጃኒ ወጣ ከተናገረች በኋላ ጃኒ ወጣች ከተናገረች በኋላ ትልቅ አብዱላ ይዞ መጣ። ቢ ዮርሰልፍ መጀመሪያ ዩ አር ትግራዋይ ቢ ዮርሰልፍ ኦሮሞ ልትሆን በቃ ኦሮሞ ልታደስት ብለህ ምናምን እዛ ሂደ ውሃት ቀት ታደርጉላቸዋለህ ገለ ዕስ ብስብስ ቢ ዮርሰልፍ ዩ አር ትግራዋይ። ትግራይ ውስጥ ብዙ የሚታገዝ ህዝብ አለ። እሺ ከዛ በኋላ ሳይጠራ አዶናይ የሚናገር የነበረ ስለ ጃኒ በቃ ስለበጠበጥ ነው። መጥተህ ተናገር ተጣላችሁ አልተጣላችሁ ብለን ስንናገር እሱ ደግሞ ወጣ ለጃኒ እንትን አደሰተን። አንተ ደግሞ ሳትጠራ መጥተህ በቃ ለኔ ልትዘቀዝቁ የምትፈልጉ ያላችሁ አልዘቀዘቅም። ማን ጠራ ሳይጠራ ቤት አይ አቴንሽን ሲኮሮ you are attention seeker። አንተ ለምን ትመቻለህ መሰለ በዚህ አድርገህ 4ኛ ክፍል ወይ 5ኛ ክፍል ይሄ የምታዩት ያላችሁ አጥንት ይሄ ስርዓተ አስከሬን ነው።
ወደዚህ የተዘዋወረ በስቲክ አድርገው አንተን ቁም አስቁመው እዚህ ስርዓተ አስከሬን ነው ይሄ 31 ሰው 36 አጥንት አለው። ይሄ አጥንት ከዚህ ወደዚህ ማስተማሪያ ነው። ለማስተማሪያ ትበጃለህ፣ ለሌላ አትበጅም። በእናትህ ተወን እስቲ ተወን ሰዓት ያህለን ተራራሁ ለለቀር ተወንባ ጀንዳል ተወን ልክስክስ ጉዱከይ ሳይጠራ ቤት ከመፍዘዙ የተነሳ እንዲህ ነው የምትለው። የለችም እኮ የለችም። ተንቃባክሽን ወደ ዛሬ ያታተበይ አያዎች እናንተ እውነት መስለ ልጅቷ እኮ የለችም እኮ ግብር እኮ ናት እቺ የተገበረች የዞረባት በእሷ አይደለ እንዴ ሁላ ጣጣ የመጣው ቀጥታ እሱ እንደ በሬ አይዋጋ እንደዚህ አይዋጋ እንዴ ስሙን ይጠብቃል ቅናቱ ገባ። እሱም የመሰለው ጆን ዳንኤል እስር ቤት ቀርቶ እሱ ሁሉንም አጠቃሎ ታርጌት የመጣው አንተ ጠንቋይ ልጅ ያ በስባሳ የበስበስ ልጅ ነህ አንተ ግባታ ውሻ ልጅ። ቆይ አንቺ አጠገብሽ ሰው ካልኮርኮ ለነገሩ አትሰማም እኮ ደግሞ እኮ አትሰማም እኮ አሁን ነግራቸዋል ትላቸዋለች ከድሮም ጀምሮ አትሰሚም መረገጥ አለብሽ እንድትነቂ ማለት ነው። እቺ ሌዝቢያኗ ጸጉሯን እሷን እንደምትሰራው ይዛኔ እንዲያርጋ ይሁንች እንዲህ ብላ ስትመጣ እኔ ቼክም አላደረኩሽም። እድሜ ለጆን ዳንኤል በይ። እኔ እሱን ያስተዋወቀኝ በሱ ነው የማውቅሽ። ግን ከአንቺ ጋር ነበር ስቆሜ ነው ወድጄሽ በቃ ትንሽ በቃ ሚጥጥዬ ልጅ ናት። አይ ሚጥጥዬ አሁን አገኘሻ የካናዳ ፓስፖርት ያለው ከዛ ድሃውን ኢትዮጵያዊ ማጥፋት አለብሽ አይደለ? አላሰብሽም እንኳን ትላንትና ከየት እንደወጣ ጨካኔሽ ማለት ነው። ወይ በጣም ጨካኝሽ፣ በጣም ጨካኝሽ። እስከ ዛሬ ምንም ተመታው ብለሽ እንኳን ለኛ እንኳን ያልነገርሽን ያ ወለደ ብለን ስንነግርሽ አይደለም እንዴ 10 ይውለድ ያልሽው እርተረሳ ልጃኒ እግዚአብሔር ምስክሬን ነው። ረሳሽው አይደለም? እኔ ራሴ ምን እንዳልኩ ታውቃላችሁ አልኩኝ። እኔ ግን ቦን አላረገውም። ለምን 10 አይወልድም አለች። አልተዋትም። እሷ እንዲህ ያስቀጠቀጠችኝ በእምስላሾች እኔ አልተዋትም። እያስቀጠቀጠ ወጥታ እኮ እንዲህ ነው ያለችው። ካጠገቤ ለቆማችሁ ለሴት ለምትቆም እንዴት ነው እኔ ካጠገብሽ የምቆመው? እንዴት ነው የምቆመው ካጠገብሽ? አልቆምኩም ካጠገብሽ። አላወራንም፣ አላለቀስንም፣ አልተመካከርንም። አልተውሽም። በግልጽ ተናግሬያለሁ። ደብድቦሽ ከሆነ እኔ አልደራደርም። ግን አልነገርሽኝም። የማውቀው ነገር የለም። ያ አልተውም ያልሽው አንቺው ራስሽ ደግሞ አልተውም ያልሽው ራስሽ አይደለሽ? ለምን 10 አይወልድም ያልሽው? በመጨረሻም በቃኝ ያልሽው አንቺ፣ አልተውም ያልሽው አንቺ። አዲሱን አፕ ለማስተዋወቅ ራሱ ስለሚፈልገው ሁለተኛ ነገር መጣል የፈለጋችሁት ሰው ስላለ ቶፒክ ማድረግ ስለፈለጋችሁ ኢትዮጵያ ውስጥ ያለው ችግር እንዳይታይ የዘጋችሁት በዚህ ነው። በቀደም ተከፍቶ ነበር ትልቁ 2.7 ተከፍቶ ነበር። አንቺ ባለጌ ስድ ለማያውቅሽ ጉድሽ ቢወጣ ልንገርሽ አይደለም ጉድሽ እንደተዘጋና እንዳልተዘጋ የራስሽ ጓደኞች እያወሩ ባለጌ ስድ ጋይስ አልተዘጋም። የሷ አካውንት ልንገራችሁ እንዴት እንደሆነ። ይሄ ራሱ አዲስ አድርጎ እንትን ያመጣላችሁ ቲክቶክ ነው ያመጣላችሁ። ግቡ አካውንታችሁ ላይ ድሮ ስታጠፉትን ሲጠፋና ሲዘጋ ያስታውቃል። አሁን ግን አማራጭ አላችሁ። ይሄ አሜሪካን ከወሰደ በኋላ አማራጭ አላችሁ። አልፈልግም አጥፍቼዋለሁ ብላችሁ ኮንቶቹ ላይ ተሰጡታላችሁ። ኦኬ ሰጡና እዚህ ጋር የመጨረሻ ምን ይላችኋል? ኮንቶ ዲአክቲቬርን ኦዳ ሎሽን ማጥፋት ትፈልጋላችሁ? አዎ ማጥፋት ፈልጋለሁ ትላላችሁ። ከዛ ማጥፋት ስትሉ የመጨረሻውን ይሰጣችኋል። ይሄኛው ማለት ነው። ውሸታቸውን ነው ጋይስ። ውሸቱ እነሱን ያጠፋባት የመጀመሪያው ነው፣ የሁለተኛው አይደለም። የመጀመሪያው 2.7 አልተዘጋም። እኔም ራሴ ዛሬ ነው ያየሁት። ከዛ እዚህ ጋር ምን ይላችኋል መሰላችሁ? መዝጋት ትፈልጋላችሁ? አሁን መዝጋት አዲስ ነው፣ አዲስ አልጎሪዝም ነው። መዝጋት ትፈልጋላችሁ? አሁን መዝጋት ትፈልጋለሁ። ለምን ብሎ ይጠይቃቸዋል። ፓውዛ እፈልጋለሁ። ለስንት ቀን? በ30 ቀን መልሰህ ትመጣለህ። አሁን በቀደም ዕለት 30 ቀን ሳይሞላው በፊት ከፍተውት ነበር። ከፍተውት
መልሰው ነው የዘጉት። የመጀመሪያው አልተዘጋም፣ 2.7 አልተዘጋም፣ ውሸታቸው ነው። የመጀመሪያው ግን አልተዘጋም። የሁለተኛውን አይዶን አላውቅም። የመጀመሪያው ግን አልተዘጋባትም፣ ውሸት ነው። ይሄ ማይብ በስነ ስርዓት እንግሊዘኛ የማይናገር በአክሽን እንደዚህ ከተጫወተብሽማ እንደና ትንሽ እውቀት ያለውማ ገልጦ ነው እንትን የሚልሽ። ውሸታ ሰውን የምታስጨንቁ እከካሞች። ሲጀመር የእናንተ ግንኙነት የውሸት የፌክ ገንዘብ ግንኙነት ነው። አንቺ የምትፈልጊው ሌላ፣ እሱ የሚፈልገው ስሜን እንዳታነሽ፣ ስሜን ከዛ አካውንት ተሸጡና አካውንት ተዘጋብን ትሉናላችሁ መጣችሁ እኛን ልታባሉ። ማን ያዘጋው? ጂጂኪያና ጆን ዳንኤል። እኔ ተውኝ መድኃኒዓለም፣ እኔ ስልችት ነው ያለኝ። በቃ ስልችት። እኔ በጣም መሮኛል፣ መድኃኒዓለም በጣም መሮኛል። እኔ ልጆቼን ይሳይ በጣም መሮኛል። እኔ በራሴ ባጠፋሁት ጥፋት የፈለጋችሁትን ብትሉኝ ኦኬ፣ በጣም ኦኬ፣ ችግር የለብኝም። ግምት ነው። ግን እንደዚህ አይነት ነገሮችን አልወድም። ብዙ ነገር ልትሉኝ ትችላል፣ ብዙ ነገር ልትሰሩኝ ትችላላችሁ። እኔ ደግሞ አንድ ቆሎ ከሚበላና ህይወቱ ከተበላሸ ሰው ደግሞ ይሄን ነገር ማዳመጥ አልፈልግም። በቃ አልፈልግም። እኔ ለማንም መጥፎ ነገር የምመኝ አይደለሁም። ልናደድ እችላለሁ፣ ፊት ለፊት ሀሳብን ልቀረቅር እችላለሁ። አካውንት ማዘጋት ምኑ ጋር ነው? አካውንትን የሚዘጋበትን ቦታ እራሱ አላውቅም። ምን አባቷ ደውዬ አናግራታለሁ። ኢሜይልሽን ስጭን፣ እዚህ ሰው አለ የቲክቶክ ካምፓኒ ውስጥ የሚሰራ ላስከፍትልሽ ብያታል። ላስከፍትልሽ ሌላ ሰውም ሁለት ሰው ልናስከፍትልሽ ስለምትፈልጊው ይሄንን ነገር ወይንም ደግሞ እንዳልተዘጋ ስለምታቂው ነው። ትወጂዋለሽ፣ ስለምትወጁ ስለምትፈልጊ ሁኔታዎች ከቦይፍሬንድሽ ጋራ ጥምቀት ነሽ ያለሽው አይደለ? ትወጂዋለሽ አይደለ? ይሄንን ቦይፍሬንድሽን ከሌሊቱ 9 ሰዓት በኢትዮጵያ ከሌሊቱ 9 ሰዓት አስበሽዋል? አምናለች አይደለም መደወሉን። አሁን የራሳቸውን ጥፋት ለምንድን ነው ወደኛ የሚያዞሩት? አምናለች አይደለም መደወሉን። ስልክ ይዤ አስበሽዋል? ምን እኔ በፊት ለፊት ነው የማናገረው። አንድ ጊዜ ቦይፍሬንድ ምን አስደበቀኝ? ቦይፍሬንድ ለምን ኤክሴ ነው ለምንድን ነው የደወለው ብዬ ሃሎ ሃይ ለምን ዋይ እሱ ነው የደወለው። አትውደደኝ፣ እኔ አትውደደኝ፣ ትግደለኝ፣ አሰድባኛለች። አትውደደኝ እኔ እች ልጅ ለእኔም አትሆነኝም። በቃ እንደዚህ አይነት እኔ ልንገራችሁ አትሆንም። በቃ ሴት ልጅ ለጎረጎራት እንጂ ለመካሪዎቿ ለጓደኞች ልክ ስንጎረጎር ፈጣሪንም ነው ምንክደው። ፈጣሪያችንን ከፈጣሪ ጎርጓሪ ብላለች አንዷ። ከፈጣሪ ጎርጓሪ ስንጎረጎር የዛ ሰዓት አይታየንም። በቃ ፈጣሪ እንዳላናቅ፣ ሰው እንዳላናቅ፣ እናት እንዳላናቅ፣ አባት እንዳላናቅ፣ ልጅ እንዳላናቅ። ዛትስ ጃኒ ምን ልታረጊ በዛ? እኔ አሁን እንደ አዲስ አፈሽን ነው ማዘጋሽ። ምን ልታረጊ በዛ በሌሊት ሄድሽ? ለምን ስልክ አነሳሽ? ለምን አነሳሽ? የማትፈልጊው ከሆነ እሱም ደውሎ ከሆነ ለምደሻል። ዶሮ ከአንዱ መዝለል። ያ አሁን እሱ ደግሞ ካጠገቧ ነኝ ያለሁት አይደለም። ካጠገቧ አናቷ ላይም ቁጭ ብላ ዶን ኬር እኛ ያገባን። እናንተ ደስተኛ የእናንተ ደስታ እኮ የሀገር ደስታ እኮ ነው። የኔ ወንድም የማን ሰውም ክፋት አንፈልግም። አልተውም፣ እውነቱ ይውጣ። እሷ ዝም ስንላት አብዝተዋለች። ኤዱዬ የምነው ደከመሽ እንደ ሚዩት ማድረግ የላችሁም እዚህ ቤት ሞዴሬተር ምድረ አህያ በሙሉ ሚዩት አድርጉት እንጂ ይሄ ኮፒ ሊንክ አድርጉ። ሌሎቻችሁ ደግሞ ኮፒ ሊንክ እያደረጋችሁ ምን ልታረጊ አስበሽዋል? ጥምቀት ነው፣ ጎንደር ነው። እንኳን እኔ እንደሱ ደግሞ እብድ ማነው በዛ ሰዓት ስልኬን የማነሳው? እኔ ብሎክ ነበር የማደርገው። አስባችሁታል? ከአዲሱ ቦይፍሬንዴ ጋራ ግድግዳ እየጫርኩ ነበረ ሽክሸካ የማደርገው። ለምን ብዬ ምን አስነሳት ስልኩን?